ተማሪዎች እንዴት ናችሁ? የቀጥታ ስርጭት የመምሪያ ዝግጅታችን ተጀምሯል። ካሁን ሰዓት ጀምሮ እንግዲህ ለአንድ ሰዓት ያህል አብረን ቆይታ እናደርጋለን። ተማሪዎች ዛሬም እንግዲህ ጥያቄዎች ተዘጋጅተውላችኋል። እናንተም በየቤታችሁ ሆናችሁ የተዘጋጁላችሁን ጥያቄዎች እየተከታተላችሁ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ አድርሱን። ከዝግጅቱ ጋር አብሬያችሁ ቤተልሔም ብርሃኑ ካስፈጻሚያችን መሰረት በቀለ ጋር እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረን ቆይታ እናደርጋለን። ተማሪዎች እንግዲህ ለዛሬ ከየትኛው የትምህርት አይነት ነው ጥያቄዎች የተዘጋጁት የሚለውን ጥያቄውን ጋብዘናችሁ እንከታተልና ተመልሰን እንገናኛለን። አብራችሁ ነው።
ተማሪዎች ተመልሰን ተገናኘን። እንግዲህ ለዛሬ የተዘጋጁልን ጥያቄዎች ቀደም ብለን ተከታትለናል። ጥያቄዎቹን እንዳያችኋቸው እንግዲህ ከሶሻል ስተዲስ የወጡ ጥያቄዎች ናቸው። በተለይ ደግሞ ለ7ኛና ለ8ኛ ክፍል ተማሪዎች የሚሆኑ ጥያቄዎች ናቸው የተዘጋጁት። በእርግጥ ከዛም ክፍል በላይ ያላችሁ ተማሪዎች ልትመልሷቸው ልትሳተፉባቸው ትችላላችሁ። ከታች ያላችሁም ተማሪዎች ደግሞ እንሞክራለን ካላችሁ ክፍት ነው፣ ሁላችሁም ልትሳተፉ ትችላላችሁ። መልሶቻችሁን ደግሞ በ800 ላይ ዋይን እያስቀደማችሁ የሞከራችሁትን ጥያቄ ተራ ቁጥርና መልሱን ላኩልን። እናንተን መልሶቻችሁን እየተቀበልን በስልክ መስመራችን ላይ እያሳተፍን አብረን ቆይታ እናደርጋለን። ተማሪዎች እናንተ የጥያቄዎቻችሁን ሙከራ እስከምትልኩልን ድረስ ደግሞ የዛሬዎቹን ጥያቄዎች አዘጋጅታ እዚህ ከተገኘች መምህርት ጋር እንተዋወቃለን። አንዳንድ ሀሳቦችን እያነሳን ቆይታ እናደርጋለን። አሁንም አብራችሁን ሁኑ። መምህርት እንኳን ደህና መጣሽ። እንኳን ደህና ቆየሽ። በጣም እናመሰግናለን ጥሪያችንን ተቀብለሽ ተማሪዎቻችንን ለማገዝ እዚህ ስለተገኘሽ በጣም ነው እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁ። እስቲ እንተዋወቅ። እሺ፣ ስሜ መምህርት መሰረት እባላለሁ። ያው የሶሻል ስተዲ 7ና 8ኛ ክፍል መምህርት ነኝ። ያው የማስተምረውም እዚሁ አዲስ አበባ ውስጥ የካተራራ ቅድመ አንደኛና የመጀመሪያ ደረጃ ትምህርት ቤት ውስጥ ነው። በጣም ጥሩ መምህርት። እንግዲህ አሁን መምህርት ሆነሽ ተማሪዎችን እያስተማርሽ ነው። የነገ ሀገር ተረካቢ ዜጎችን እያቀረሽ ነው። ትናንት ደግሞ አንቺም ተማሪ ሆነሽ አልፈሻል። እንደው ወደ ኋላ መለስ ብለሽ ተማሪነትሽን ልጅነትሽን ስታስቢ ምን ደስ ይልሻል? ምን አይረሳሽም? ውይ በጣም እንትን ነው አስገራሚ ጥያቄ ሊጠይቅሽኝ። ምክንያቱም ያው የልጅነት ጊዜ ነው። ተማሪ ስትሆኝና አሁን መምህርት ስትሆኚ አንድ አይነት እንትን አይኖረውም። የተማርኩት ያው እዚሁ ኤሌመንተሪም ሃይስኩልም ለም ሃይስኩል ነው የተማርኩት። በኤሌመንተሪ ደረጃ ግን በጥባጭ ከሚባሉ ተማሪዎች መካከል አንዷ ነበርኩና ያው ግን ትኩረቴ ትምህርቴ ላይ ነበር። እንደዛውም አድርጌ ያው እዚህ ደርሼ መምህርት ልሆን ችያለሁ ማለት ነው። በጣም ጥሩ። እንግዲህ ትንሽ ረባሽ ነበርኩኝ ኤሌመንተሪ ላይ ብለሻል። ከዛ ግን ትምህርትሽንም ሳትዘነጊ በትምህርትሽም ጥሩ ውጤት አምጥተሽ ዛሬ ደግሞ መምህር ሆነሻል። አሁን እንግዲህ በክፍል ውስጥ የተለያየ ባህሪ ያላቸው ተማሪዎች ይኖራሉ። አንዳንድ ጊዜ በባህሪያችንም በትምህርት አቀባበላችንም ዛሬ ላይ የሚኖረንን ነገር አይተን ተስፋ የሚቆርጡ ተማሪዎች አሉ። አይ እንደዚህ ያሰብኩትን መሆን አልችልም፣ ትናንት እንደዚህ ተሳስቻለሁ ብለው የሚሉ። ስለዚህ አንቺ ያንን አልፈሽ በባህሪም በውጤትም ተስተካክለሽ ለዚህ ደርሰሻል። እንደው የሚያስቸግሩ ተማሪዎች ክፍል ውስጥ አይጠፉም እና አንቺ በምን አይነት መልኩ ትሪት ታረጊያቸዋለሽ? እንደው ለነሱስ ምን ሀሳብ እናመልክታለሽ? ያው እኔ በመምህርትነት ሙያዬ ከጀመርኩበት ጀምሮ ከተማሪዎቼ ጋር እንደ መምህርም እንደ እህትም እንደ ጓደኛም ነው እምቀርበው ማለት ነው። ክፍል ውስጥ በጣም በርካታ አይነት ተማሪዎች ያጋጥሙሻል በምታስተምሩበት ሰዓት። በጣም ጎበዝ ተማሪዎች አሉ፣ በጣም የሚረብሹ ተማሪዎች አሉ፣ እንዲሁም ደግሞ እንዳልሽው ለትምህርቱ ፍላጎት የሚያጡ ተማሪዎች ይኖራሉ። ግን ሁሉንም አስታራቂ በሆነ መልኩ ስትይዣቸው የተረጋጋና ደስ የሚል የመማር ማስተማር ሂደትን መፍጠር ትችላለሽ። ብዙ ጊዜ ነው የምታወቀው ከተማሪዎች ጋር በጣም ጥሩ ግንኙነት ያለኝ መምህርት ነኝ ማለት ኢንቫይሮንመንትሽ ሲያምር ነው መማር ማስተማሩን ገብተሽ ሌክቸር ስላረግሽ ወይ ኖት ጽፈሽ ስለወጣሽ አይደለም ማስተማሪነት ማለት ነው። ከዛ ባለፈ ልጆች ሳብጀክትን እንዲወዱ የምታረጊው እንዲጠሉት የምታረጊው አንቺ ሆነሽ። ስለዚህ መጀመሪያ ህግ ፍቅር ይገዛናል ነው የኔ ህግ። ከዛ ውጪ ወይ ዱላ ወይ ሌላ ነገር ቲቺንግ ኤድ አይደለም። የመማር ማስተማር ኢንቫይሮንመንትሽ ሙሉ ለሙሉ ነው የሚያጠፋው። ስለዚህ ፍሬንድሊ ስታረጊ በጣም ይረዳሉ። ያሁን ልጆች ደግሞ የተሻሉ ናቸው፣ ይቀርቡሻል። ስለዚህ ይረዱሻል፣ ያውቁሻል። ስለዚህ ባህርሽን ካወቁ ደግሞ ምቹ የሆነ ሰላማዊ የሆነ የመማር ማስተማር ሂደትን መፍጠር የምትችልበትን ወይ ትፈጥሪያለሽ ማለት ነው። ስለዚህ በዛ መልኩ ነው እኔ በፍቅር በመመካከር እነሱን ደስ የሚላቸውን ነገር በማድረግ ተማሪዎችን ለማድረቅ ነው የምትሞክሩ። በጣም ደስ ይላል። ወጣት መምህር ነሽ። ከተማሪዎች ጋር ያለሽን ግንኙነት አንስተሽልናል። እንደ ወደ መምህርነት ሙያ በምን አይነት መልኩ ገባሽ? ምን ያህል ጊዜ ሳስተማርሽ? አጋጣሚ ነው የገባሁት። የሚገርምሽ ነገር ማለት ነው አስቤበት ወይም ከልጅነቴ ጀምሮ ይሆናል ብዬ አይደለም የገባሁት። ግን በአጋጣሚ የገባሁበት ሴክተር ነው። ግን በጣም ወዶም ሴክተር ነው። መውጣት ብፈልግ ኖሮ እስካሁን ወጣ ነበረ። ያው ሀገር ምትቆመው በትውልድ ነው። ትውልድ መስራት ደግሞ የሚያስደስት ነገር ነው። ፕላስ ደግሞ አእምሮሽ በጣም ነፃ ነው ከነሱ ጋር ስትይ እና በአጋጣሚ ብገባው እጅግ በጣም የምወደው ወደፊትም ማለት በቃ ከዚህ ዘርፍ መውጣት ማልፈልግ አይነት መምህርት ነኝ እና የጀመርኩት 2006 ላይ ነው።
ከዛ ጀምሮ እንግዲህ እያስተማርኩ እገኛለሁ። በጣም ጥሩ መምህርት። እንግዲህ ዛሬ የተዘጋጁልን ጥያቄዎች ከሶሻል ስተዲስ የወጡ ጥያቄዎች ናቸው። ጥያቄዎችንም እንዳጠቃላይ ስንመለከታቸው እንግዲህ የትምህርቱን መልክ የሚያሳዩ ናቸው። ብዙ አይነት ሀሳቦች የተነሱበት ነው። የሶሻል ስተዲስ ብዙ ነገሮችን ያካትታል። ስለ ምድር፣ ስለ አካባቢያችን፣ ስለ ተፈጥሮ፣ ስለ ሰው ልጆች የማይዳስሰው ነገር የለም በሚባል መልኩ በጣም ሰፊ ሀሳቦችን ሰፊ ነገሮችን ነው እና የያዘው። እንደው አንቺ ይሄን ትምህርት እንዴት ትገልጫለሽ? እንደው ወደዚህ ሳብጀክትስ የገባሽበት የተለየ ምክንያት አለሽ ይሄን እንድትመርጪ ያደረገሽ? ያው በደንብ የሚገርመው በጣም ኤሌመንተሪ ተማሪ እያለሁ የምጠላው ሳብጀክት ቢኖር እሱን ሳብጀክት ነው። ካሉኝ ውጤትም በጣም ዝቅተኛ ውጤት ያለኝ ይሄው ሳብጀክት ነበረ። ግን በሆነ አጋጣሚ ሃይ ስኩል መምህሬ እንደምጠላው ያውቀው ነበረ እና በጣም አስታውሳለሁ። መምህር ተክላይ ይባላል። ፈርስት ክላስ እና ሮብና አርብ ፈርስት ክላስ ነው ያለው። ፈርስት ክላስ ላይ ትናንትና ያስተማረው ሪቫይዝ ታደርጊያለሽ ወይ ማድረግ ነው። አላረግም ካልሽ ደግሞ ትንበረከኪያለሽ። ይሄ ህግ ነው። አልንበረከክም ካልሽ ደግሞ ወላሽ ተምጫለሽ። ያው ክላስ ውስጥ ሆነሽ አልመልስም ከባድ ነው። ተማሪ የሚጠበቅበት ነገር ነው። መንበርከክም ያስጠላ ነገር ነው። ወላጅ ማምጣትም ደግሞ ማይሆን ነገር ነው። ስለዚህ ምንድነው ሁል ጊዜ ሐሙስና ማክሰኞ የኔ ስራ ምንድነው ሪቫይዝ ማድረግ ነው እና በተፈጥሮ ደግሞ ተፈጥሮ አድናቂ ነኝ። ከዛ ሳብጀክቱን ሳነበው የተጣራሰ ነገር ተፈጥሮን ወድጄ ሳብጀክቱን ጠልቼ የሚል ነገር ነበርና ይበልጥ እያነበብኩ ስመጣ የሆነ አትራክቲቭ ሆንኩኝ በሳብጀክቱ። ያው እንግዲህ በዛ የተነሳ የሳብጀክቱ መምህር ሆኜ ልቀርሽ ያለው ማለት ነው። ደስ ይላል በጣም። እንግዲህ እውነት ነው አንዳንድ ጊዜ እኮ ይሄ የምንወደው ልንሆነው የምንፈልገው ነገር አለ። ደግሞ ለዛ የሚያስፈልገውን ነገር ካለማወቅ ካለመረዳት ትምህርቱን ምንም ትኩረት ያለ ማድረግ አለና አንዳንዴ ለምንፈልገው ሙያ ነገ እንሆናለን ለምንለው ነገር በጣም የሚያስፈልገን ነገር ሊሆን ይችላልና በጣም ጥሩ ነው። አንቺ የተፈጥሮ አድናቂ ነሽ። ስለዚህ ትምህርቱም ደግሞ በተለይ አካባቢን ምድርን ላይ በጣም ትኩረት የሚያደርግ ስለሆነ የበለጠ ሊስብሽ ይችላል ማለት ነው። እንግዲህ ዘመኑ አሁን ላይ በጣም የቴክኖሎጂ አማራጮች የበዛበት ነው። ትናንት ከነበረው የመማር ማስተማር ሂደት ብዙ ለውጦች አሉ። መምህር ለማስተማር ራሱ ለመዘጋጀት ብዙ እድሎች አሉት። ተማሪዎችም ደግሞ እውቀትን ለማግኘት ሰፊ አማራጮች አሏቸው ከተጠቀሙበት። አንቺ በዚህ ዘመን እንዴት ነው ትምህርቱን አሁን እዚህ ሶሻል ስተዲስ ላይ ብዙ ነገሮችን በቲዮሪ ከሚወራውም በላይ ልጆች ቢመለከቷቸው ቢያዩዋቸው አጋዥ የሆኑ ነገሮች ቢኖሩ የበለጠ እውቀታቸውንም ሀሳባቸውንም ፍላጎታቸውንም ለትምህርቱ የሚጨምር ይመስለኛል። እንደው በምን አይነት መልኩ ይሄን ቴክኖሎጂ ትጠቀሚያለሽ የማስተማር ሂደት ላይ? ያው እንዳልሽው አሁን በጣም ኢዚ ነው ነገሮችን ግዴታ ትምህርት ቤት ብቻ መተሽ የምታገኘው እውቀት ብቻ አይደለም ዘላቂ እውቀትሽ ሊሆን የሚችለው። እኛ ስንማርና አሁን ያለበት ኢንቫይሮንመንት ለትምህርት ቀላል የሚሆነው አሁን ያለንበት ነው። ከቴክኖሎጂ አጠቃቀም አኳያ ስንመለከት ነገሮችን ሁሉ በቀላሉ ማግኘት የሚችሉበት ነው። ስለዚህ የኛ ሳብጀክት ደግሞ ለነገሮች በጣም ቅርብ ነው እና በቅርብም ማግኘት የምትችያቸው ነው። ለምሳሌ ዩቲዩብ ላይ ስመለከቺ 7ኛ ክፍል ላይ ስለ ሶላር ሲስተም ያወራ ይሆናል። ስለ ሶላር ሲስተም ሲያወራ ስለ ፕላኔቶች ያነሳ ይሆናል። ስለ ፕላኔቶች ሲያነሳ ደግሞ ከፒክቸር በዘለለ ቪዲዮዎችን በደንብ አድርጎ የሚተነተን ነገር አለ። ስለዚህ እነዛን ቢመለከቱ ጊዜያቸውን ቢጠቀሙ የተሻለ ይሆናል። በእነዚህ መማር ይችላሉ እና ያው ይበልጥ ደግሞ እንዲያውቁ እኔም እንደ መምህርነቴ አብዛኛው ጊዜ ቻፕተሩ ባለቀ ሰማራይዝ ሰጣቸዋለሁ። ያንን ሰማራይዝ እንዲያዘጋጁ ማለት ነው ራሳቸው። እንዲያዘጋጁ ሲባል በየኮንቴንቱ ኢንተርኔትም ተጠቅመው ሊሆን ይችላል፣ ዩቲዩብም ተጠቅመው ሊሆን ይችላል። ያንን ሰርተው አዘጋጅተው ለኔ ያስገባሉ ማለት ነው። ስለዚህ ከኔ ባለፈ ቴክኖሎጂን በመጠቀም እውቀታቸውን የሚያዳብሩበት ሲስተም የተሻለ ነው። እነዚህ ይጠቀማሉ። ስለዚህ ራሳቸውም ራሱ ወደ ትምህርቱ አንዳንድ ጊዜ አሁን በተለይ ተማሪዎች እድሉ አለ ግን የሚያዩትን የመምረጥም ችግር ስላለ ጥሩ ነው ወደዛ ላይ ትኩረት እንዲያደርጉ መምህራን አሳይመንትን ከዛ ጋር ያይዘው ሲሰጧቸው እነሱም የሚመርጡትን ነገር እንዲለዩ ያግዛል። በጣም ጥሩ መምህርት። እንግዲህ ተማሪዎቻችንም መልሶቻቸውን በ800 ላይ ዋኤን እያስቀደሙ እያደረሱ ነው። ተማሪዎች ሁልጊዜም ተሳትፏችሁ ደስ ይለናል። ከኛ ጋር መሆናችሁን ማረጋገጫችን ነው። ጥያቄዎቹን ስትልኩልን
በፊትለፊትህ ግን የምትሞክሩትን ጥያቄ ተራ ቁጥርና የሞከራችሁትን መልስ አንድ ላይ ላኩልን። እንዲሁ ከላካችሁልን የትኛውን ጥያቄ እንደሞከራችሁ ለመለየት ስለምንቸገር በዛ መልኩ ላኩልን። አብራችሁን ስለሆናችሁ እናመሰግናለን። መምህርት ለዛሬ ከተዘጋጁልን ጥያቄዎች ውስጥ የመጀመሪያውን ጥያቄ ለተማሪዎቻችን እንጋብዝና ተመልሰን ደግሞ እንገናኛለን። አብራችሁን ሁኑ። ተማሪዎች ለዛሬ ካዘጋጁልን ጥያቄዎች መካከል የመጀመሪያውን ጥያቄ አስታውሰን ተመልሰን ተገናኝተናል። መምህራችን ማብራሪያና ምላሽ ከመስጠቷ በፊት ግን ተማሪ ስላለን ተማሪያችንን እንተዋወቅ። ሄሎ ማን እንበል? ብሌን ዳዊት እባላለሁ። ብሌን እንዴት ነሽ? ደህና። ከየት ነው የምትደውይው? ከወሊሶ። ከወሊሶ። የዛሬዎቹ ጥያቄዎች እንዴት ናቸው ብሌን? ጥሩ ናቸው። ጥሩ ናቸው? ቀለሉሽ? አዎ አሪፍ ነው። ምን ያህሉን ሞከርሽ? ሁለቱም ሞክሬያለሁ። በጣም ጥሩ። ስለዚህ አሁን የመጀመሪያውን ጥያቄ ትመልሽልናለሽ ማለት ነው? አዎ። እሺ፣ የመጀመሪያው ጥያቄ መመለስ ትችያለሽ። እሺ፣ መቀጠል ትችያለሽ ብሌን። እሺ፣ አንዴ ጥያቄው ማየት እችላለሁ? እሺ፣ ጥያቄው እየታየ ነው። እሺ፣ ጥያቄው የሚለው which one of the following is not a component of a population dynamics? A migration, B group age group, C fertility, D mortality. በመጀመሪያ ኤ ማይግሬሽን ማለት በአንድ ሀገር ውስጥ ያሉት ሰዎች ወደ ሌላ ሀገር የሚሰደዱበት እንትን ሲሆን ማይግሬሽን በአብዛኛው ዲቨሎፒንግ ካንትሪስ ላይ ይከሰታል። ሲ ላይ ደግሞ ስንሄድ ፈርቲሊቲ ማለት በአንድ ሀገር ውስጥ ያለው በርዝ ሬት ነው። ዲ ደግሞ ሞርታሊቲ ደግሞ የምንለው በአንድ ሀገር ውስጥ ያለው ዴዝ ሬትን የሚያመለክትልን ነው። ስለዚህ መልሱ የሚሆነው ቢ ነው። ቢ ኤጅ ግሩፕ ደግሞ የምንለው በሶስት ይከፈላል። ከ0 እስከ 13 እና ከ13 እስከ 16 ከ13 እስከ 45 እና ከ45 እስከ 60 ከ0 እስከ 13 ያሉት ያንግ ዲፔንደንት ፖፑሌሽን የምንላቸው ናቸው። ከ15 እስከ 64 የምንላቸው ያሉት ደግሞ ኢኮኖሚካል አክቲቭ ፖፑሌሽን ናቸው። ከ65 በላይ ደግሞ ያሉት ኤልደርሊ ዲፔንድ ፖፑሌሽን የምንላቸው ናቸው። ስለዚህ መልሱ ቢ ኤጅ ግሩፕ ነው። መምህር ተማሪያችን በትክክል መልሳለች። በደንብ አብራርታዋለች። ማብራሪያንስ እንዴት አየሽ? በጣም ቆንጆ። በዚህ መልክሽን ማስተላለፍ ትችያለሽ። እሺ ብሌን በጣም ጎበዝ ተማሪ ነሽ ያስታውቃል። ስንተኛ ክፍል ነሽ ግን? ስንተኛ ክፍል ነሽ ብሌን? ሰባተኛ ኦልሬዲ 7ኛ ክፍል ተምረውታል ዩኒቱ ላይ ግን በዛ ልክ ማስታወሳ መመለሷ በጣም ቆንጆ ነው ከቆንጆ ማብራሪያ ጋር። በጣም ጥሩ፣ በጣም ጎበዝ ተብለሻል ብሌን። ጥሩ ማብራሪያ ነው የሰጠሽን፣ እጅግ አድርገን እናመሰግናለን።
በዚሁ ግን ምናልባት ለተማሪዎች ማስተላለፍ የምትፈልጊው መልእክት ካለ ማስተላለፍ ትችያለሽ። አዎ በደንብ ማጥናት እንዳለብንና በርትተን መስራት እንዳለብን። በጣም ጥሩ። እኛም እናመሰግናለን ስለደወልሽ ስለተሳተፍሽ። በርቺ፣ በዚሁ ቀጢ። እናመሰግናለን። መልካም ጊዜ። እኔም አመሰግናለሁ። እሺ መምህራችን ተማሪያችን እንግዲህ በትክክል መልሳልናለች። ተጨማሪ ደግሞ ምናልባት ቤታቸው ሆነው ጥያቄውን የሳቱ ተማሪዎች ሊኖሩ ይችላሉ። ለነሱ ደግሞ የበለጠ ግልጽ እንዲሆን ማብራሪያውን አኪልን። እሺ ያው የ7ኛ ክፍል ጥያቄ ነው። ጥያቄዎቹ ተወጡት ከ8 እና ከ7 ነው። እንዳጋጣሚ ሆኖ የመጀመሪያው ጥያቄ የ7ኛ ክፍል ጥያቄ ምዕራፍ 2 ወይም ደግሞ ዩኒት 2 ላይ የሚገኝ ጥያቄ ነው እና ምንድነው እሱ which one of the following is not components of population dynamics ይላል። ዋና ርዕሱ ስለ population distribution ወይም ደግሞ የህዝብ ስርጭት ምንድነው የሚለውን በስፋት አድርገው ተምረውታል። ያው የህዝብ ስርጭትን ስንመለከት uneven or unequal distribution ነው among the world ማለት ነው። ከአካባቢ ከቦታ ቦታ ምን ይላል ይለያያል ማለት ነው። ስለዚህ ለመለያየቱ ዋናው ፖይንቶቹ ምንድናቸው? እንዲለያይ ያደረገው አንኢቨን ወይም አንኢኳል ዲስትሪቢዩሽን እንዲሆን ያደረገው ብለን ስንመለከት ሶስቱ ናቸው እንዳለችው። የመጀመሪያው ፈርቲሊቲ ነው የሚቀድመው በመጽሐፉ ቅደም ተከተል የውልደት መጠን። ያው የውልደት መጠንን ስንመለከት ምንድነው እሱ ግሮዝ ሬቱን እንዲጨምር ወይም ኢንክሪዝ እንዲያደርግ ያደርገዋል። የውልደት ምጣኔ ከሌለ የህዝብ ስርጭት ወይም የህዝብ ቁጥር ሊጨምር አይችልም። ሲማሩትም መለኪያ ያለው ፈርቲሊቲ በራሱ ፈርቲሊቲ የሚለካው ደግሞ በበርዝ ሬት ነው። ያንን በደንብ ያይታል። ስለዚህ አንዱ ኮምፖነንት ነው ማለት ነው። ሁለተኛው ሞርታሊቲ ነው፣ ሞት። እሱ ደግሞ ዲክላይን ያደርጋል ወይም ደግሞ ዲክሪዝ እንዲያደርገው የሚያደርግበት ሂደት ነው። ሞርታሊቲን ስንመለከት ሞርታሊቲ ላይም ደግሞ ሁለት መለኪያ አለው ከካልኩሌሽን ጋር ነው። አንደኛው ዴይዝ ሬት ነው። ሁለተኛው ደግሞ ኢንፋንት ሞርታሊቲ ነው። ኢንፋንት ሞርታሊቲ የምንለው የጨቅላ ህጻናት ሞት ወይም ደግሞ ከ1 አመት በታች ያሉ ነው። ያንን በዛ ልክ አይተናል። ሶስተኛው ማይግሬሽን ነው፣ ስደት ማለት ነው። ያው ዘ ሙቭመንት ኦፍ ፒፕልስ ነው አይደል፣ ፍሮም ዋን ኤሪያ ቱ አናዘር ኤሪያ ነው። የሰው ልጅ ከቦታ ቦታ ሲንቀሳቀስ ደግሞ በዋነኝነት ሁለት ምክንያቶች አሉ። መጽሐፋቸው ላይ እንዳለው እንደተማሩት ፑሽ ፋክተር እና ፑል ፋክተር አሉ። ፑሽ ምንድነው ፑል ምንድነው የሚለውን አትራክቲቭ እና እንዲሁም በተጽዕኖ ሳይፈልግ የሚሄዱበት። አሁን ሳይፈልግ የሚንቀሳቀሰው ወይም ደግሞ ፖለቲካል አንሬስት ሊኖር ይችላል፣ ሲቪል ዋር ሊኖር ይችላል። አካባቢው ላይ መኖር ይፈልጋል ግን ምን ያደርጋል? ለቆ ይሄዳል። ያ ሲሆን ፑሽ ፋክተር ብለን እንጠራዋለን። ፑል ፋክተር ግን ምንድነው እሱ አትራክቲቭ ነው፣ የሚስበው ነገር ፍሮም ሲቲ ሊሆን ይችላል። ለምሳሌ በኢትዮጵያ ስንመለከት ገጠር አካባቢና ከተሞች አካባቢ ላይ ተመሳሳይ አይደለም አይደለ? ገጠር አካባቢ ላይ የሚኖር የጆብ ኦፖርቹኒቲና ከተማ አካባቢ ላይ የሚኖር የጆብ ኦፖርቹኒቲ አንድ አይደለም። ስለዚህ የተሻለ የስራ እድል ሊሆን ይችላል፣ የተሻለ የትምህርት ሊሆን ይችላል፣ ኢንፍራስትራክቸር ሊሆን ይችላል፣ ቴክኖሎጂ ሊሆን ይችላል። ስለዚህ ሲስበው ይመጣል። አዲስ አበባ ሞለን እንኳን እንራካም አይደለ? ከአዲስ አበባ ወደ ተሻለው ደግሞ እንሄዳለን። ስለዚህ በዛ መልኩ ማየት እንችላለን። እና ማይግሬሽን ላይ ደግሞ 3 መለኪያዎች አሉ ሲማሩት ማለት ነው። ኢማይግራንት፣ ኢማይግሬሽን እና አውት ኢን ያውቁታል እነሱ በደንብ አድርገው። ከዛ መጨረሻ ደግሞ ኔት ማይግሬሽን ሬሽዮ አለው። ምንድነው ኔት የምንለው? የሚወጣውንና የሚገባውን ባላንስ አድርገን ፎርሙላዋም ትንሽ ትለያለች። በዛ መልኩ ነው ያለን። መልሱ ምንድነው? እሱ ኤጅ ግሩፕ ነው አይደለም? ኤጅ ግሩፕ ደግሞ የምንለው ምንድነው? እሱ ካራክተሪስቲክ ፖፑሌሽን የሚል አለ። ልክ ይሄን እንደጨረሱት ካራክተሪስቲክስ ፖፑሌሽን ደግሞ የአንድ ማህበረሰብ መገለጫው ነው። ባዮሎጂካል አለ፣ ከዛ በኋላ ደግሞ ነን ባዮሎጂካል አለ። ባዮሎጂካል የምንለው ምንድነው? እሱ ተፈጥሯዊ የሆነ ነው። ባዮሎጂ ነን ባዮሎጂካል ደግሞ የምንለው ከዛ በተቃራኒ ለምሳሌ ኤዱኬሽን ሊሆን ይችላል፣ ሄልዝ ስትራክቸር ሊሆን ይችላል። እነዚህ ነገሮች አሁን ኤዱኬሽን የመማርና ያለ መማር ነው አይደለ? ያ ነን ባዮሎጂካል ነው። ባዮሎጂካል ብለን ደግሞ የምንጠራው ምንድነው? እሱ ኔቸር። አሁን ለምሳሌ ሴክስ ፊሜል ሜል ብለን እንጠራለን። እሱን ፈልገሽ አይደለም። ስለዚህ ተፈጥሯዊ ነው ማለት ነው። ስለዚህ ኤጅ ግሩፕ የምንለው ፖፑሌሽን ካራክተሪስቲክስ ላይ ነው የሚቀመጠው ማለት ነው። ስለዚህ ኮምፖነንቱ ያልሆነው ከሶስቱ አማራጭ ቢ ነው ማለት ነው። በጣም እናመሰግናለን መምህር። ተማሪያችን ጥሩ አርጋ አብራራችሁ። አንቺ ደግሞ የበለጠ ሰፋ አድርገሽ ለተማሪዎቻችን ግልጽ በሚሆን መልኩ አብራራሽልን። እናመሰግናለን። እስቲ ደግሞ የሁለተኛውን ጥያቄ ለተማሪዎቻችን አስታውሰን እንመለስና
መምህራችን እንዲሁ ማብራሪያውን ትቀጥላለች። የእናንተንም መልሶችና ሀሳቦች እንቀበላለን። ተማሪዎች አሁንም መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ አድርሱን፣ እንቀበላለን። አብራችሁን ሁኑ። ወደ ጥያቄው እንለፍ። ጥያቄውን ተከታትለን ተመልሰን ተገናኘን። ተማሪዎች አብራችሁን ሆናችሁ ጥያቄዎቹን እየሞከራችሁ ስለሆነ እጅግ አድርገን እናመሰግናለን። ደስ ይለናል አብራችሁን ስለሆናችሁ። መምህር የሁለተኛው ጥያቄያችንን ለተማሪዎቻችን አስታውሰናል። እስቲ አሁን ደግሞ ያንቺን ማብራሪያ እንከታተል። እሺ የሁለተኛው ጥያቄ ከ7ም 8ም 7ኛ ክፍል ላይ ዩኒት 3 ላይ 8ኛ ክፍል ላይ ደግሞ ዩኒት 2 ላይ የተማሩት ትምህርት ነው። ምንድነው ሰው according to the following which one are the major gases of the earth's atmosphere የሚለው ያው ስለ earth's atmosphere በስፋት ተምረውታል። የearth's atmosphere ስንመለከት በዋነኝነት የከባቢ አየር እንትንን ስንመለከተው በይበልጥ የተለያዩ የጋዞች ድብልቅ ወይም ሙህር ናት ብሎ ያስቀምጠዋል። ፕላስ ደግሞ መሬትን እንደ ብርድ ልብስ ይሸፍናታል ነው። በሁሉም አካባቢ አለ አይደል? አየር አንድ አይንዳሰሰው ማይዳሰስ ነው፣ ከለርለስ ነው፣ ኦርደርለስ ነው፣ ቴስትለስ ነው ብለን አይተናል። ታዲያም በከባቢ አየር ይዘት ላይ መጠናቸው ይለያያል። ሁሉም እኩል መጠን የለውም። በዚህም የተነሳም ሜጀር፣ ማይነር፣ ትራስ ጋስ ብለን እንከፍላቸዋለን ማለት ነው። ሜጀር ብለን የምንጠራቸው ሁለቱ ጋዞች ናቸው፣ ኦክሲጅንና ናይትሮጅንን ነው። ናይትሮጅንን ስንመለከት የከባቢ አየር ክምችትን 71% የሚሸፍን ጋዝ ሲሆን በዋነኝነት ናይትሮጅን ጋስን የምናገኘው አንደኛ ፍሮም ዘ ቮልኬኖ ኢረፕሽን ወይም ደግሞ እሳተ ገሞራ በሚፈነዳበት ሰዓት ላይ የናይትሮጅን ጋስ አብሮ ይወጣል። ሁለተኛው ደግሞ ፍሮም ዘ ዲኬ ኦፍ ፕላንትስ ኤንድ አኒማልስ ነው። እጽዋት ብስባሽና የእንስሳት ብስባሽ በሚኖርበት ሰዓት ላይ የናይትሮጅንን ጋስ ማግኘት እንችላለን። ሁለተኛው ሜጀር ከሚባሉ ጋሶች መካከል ኦክሲጅን ሲሆን የከባቢ አየርን 21% የሚሸፍን ሲሆን ያው ስለ ኦክሲጅን ሁላችንም እናውቃለን። ለሰው ልጅ በጣም አስፈላጊ የሆነ ሲሆን ፕራይመሪሊ ፕሮዲዩስ የሚያደርጉልን ማናቸው እጽዋቶች ወይም ደግሞ ፕላንትስ ሆኖ እናገኛለን ማለት ነው። በዚህ የተነሳም ሁለቱን ስንደምራቸው 99% ይሆናል ማለት ነው። ከዛ በኋላ በሁለተኛ ደረጃ ላይ ወይም ደግሞ ማይነር ብለን የምናስቀምጠው አርገንንና ካርበን ዳይኦክሳይድን ነው ማለት ነው። ዘ ሪሜኒንግ ወይም ደግሞ ትሬስ ጋስ ብለን የምንጠራቸው እዛ ጋር የተቀመጡት አማራጭ እነ ሂሊየም፣ እነ ኒየን፣ እነ ሚቴን፣ እነ ክሪፕቴን ሆኖ እናገኛለን ማለት ነው። ስለዚህ ሜጀር ጋዛችን ኦክሲጅንና ናይትሮጅን ነው ማለት ነው። መልሳችን ምን ይሆናል? ኤ ይሆናል ማለት ነው። በጣም ጥሩ መምህር፣ እጅግ አድርገን እናመሰግናለን። እንግዲህ በጥሩ ሁኔታ ነው እያብራራሽልን ያለ ነው። እንግዲህ ከ10 ዓመት በላይ በመምህርነት ቆይተሻል። ጥሩ ልምድ ነው ከተማሪዎች ጋር ለሚኖርም ቅርበት። እንደው በዚህ ጊዜ ውስጥ ገጠመኞች የሉ? እሺ ገጠመኝ አንድ ገጠመኝ ያው የማረሳው ገጠመኝ አለኝ። በማስተምርበት ሰዓት ላይ የመጀመሪያ የተቀጠርኩበት አመት ነው። የተቀጠርኩበት አመት በጣም ኤርሊ ኤጅ ነው ማለት ምንም መምህር አይመስልም ነበር። በጣም ትንሽ ነበርኩኝ። ምንድነው እሱ የሆነ ስልጠና ነበረ ቅዳሜ ቀን በጣም አስታውሰዋለሁ። ለስልጠና እዛ ግቢ ውስጥ ቆመን ከመምህራን ጋር እያወራን የሆነች አደባባይ ያለችና እዛሽ ጋር ቆሜ ተማሪ ነው የመሰልኩት ጥበቃው ማለት ነው። እና አሯሩጡ ይገረፈኝንና የማስተምረው ተማሪ እንዳስ ያስጣለኝን በህይወቴ የማረሰው ትልቁ ገጠመኝ ነው። በጣም ልጅ ስለሆንሽ መምህር አልመሰልሽም? በፍጹም ምንም አይመስልም ነበር።
ይገርማል። ይሄማ ሊረሳ ማይችል ገጠመኝ። ስለዚህ ተማሪሽ አስጣለሽ? እውነት ነው። መምህራኖቹማ በቃ እየሳቁ እኔ ሊያስጥሉኝ ራሱ ትዝ አላልኳቸውም። ድንገት ሲሆን እውነት ነው ያስደነግጣል። እሺ መምህር እናመሰግናለን። ፈገግ አስብለሽናል። እንግዲህ ተማሪዎችን በዚህ ገጠመኝ ዘና ይላሉ። ያው ከትምህርቱ ጋር ጎን ለጎን ደግሞ ፈታ ዘና ማለት አለባቸው ተማሪዎች። እናመሰግናለን። እንግዲህ ቅድምም አንስተናል። ጥያቄዎቹም ብዙ አይነት ሀሳቦችን የያዙ ናቸው። ትምህርቱም ሰፊ ነው፣ ብዙ ነገሮችን ይዳስሳል። እንግዲህ ሁሉም ትምህርቶች ለተለያዩ ሙያዎች ቅርበት አላቸው፣ አስተዋጽኦ አላቸው። ተማሪዎች እንግዲህ ወደፊት ይሄን መሆን እፈልጋለሁ ያንን መሆን እፈልጋለሁ ይላሉ። አንዳንድ ጊዜ መፈለግ ብቻ ሳይሆን ለሚፈልጉት ሙያ ደግሞ የበለጠ ትኩረት አድርገው መማር ያለባቸው ሳብጀክት ይኖራል። ሁሉም የትምህርት አይነት አስፈላጊ ግዴታ ሁሉም ላይ ትኩረት አድርገው መማር ቢኖርባቸውም የበለጠ ደግሞ ሊወዱት ትኩረት ሊያረጉበት የሚገባ ሳብጀክት ይኖራል እና እንደው በዚህ በሶሻል ስተዲ ትምህርት ውስጥ የሚማሩ ተማሪዎች እንደው ይህ ትምህርት ለየትኞቹ ሙያዎች የበለጠ ቅርበት አለው? ምናልባት ይሄን መሆን እፈልጋለሁ የሚል ተማሪ ኦኬ እዚህ ላይ ለካ በደንብ ማተኮር አለብኝ እንዲልም እስቲ እዚህ ላይ ምን ሀሳብ አለሽ? እሺ ያው የኛን ሳብጀክት ስንመለከት በተለይ ደግሞ በአዲሱ ካሪኩለም ራሱ ስንመለከተው በዋነኝነት ሁለት ሳብጀክቶችን የያዘ ነው አዲሱ ስርዓተ ትምህርት ሲቀረጽ ማለት ነው። ምንድነው እሱ? የሶሻሉ ፓርት አለ ፕላስ ደግሞ የታሪክ ትምህርቶችም የተካተቱበት ነው። ስለዚህ የሶሻል ስተዲን ስንመለከት በጣም ብሮድ ነው እንደምናያት ወይም ደግሞ በሰባትና በእድሜያቸው ተመጥኖ ስለሚሰጥ ነው። ያው እኛ ስንማረው ረጅም አመታቶችን የፈጀበት በጣም ብዙ ዘርፍ ያለው የጂኦግራፊ ሳብጀክት ያው 70% ናቹራል ላይ ነው የሚካተተው። ይሄ ምድቡ ሶሻል ተባለ እንጂ አብዛኛው ነገርና ልጆች ምንድነው እሱ እንደ ሳብጀክት አንድ ሳብጀክት ብቻ ላይ መስላቸው ይችላል። አሁን ለምሳሌ አንድ ተማሪ ካርታ አዘጋጅ ነኝ ወይም ደግሞ ካርታ ማዘጋጀት ነው የወደፊት ራዕይ ቢል ምንድነው እሱ ዋናው ሳብጀክቱ መነሻው ይሄ ነው። ማፕ ሜኪንግ ላይ ስንመለከት አብዛኛው የጂኦግራፊ ትምህርት ነው የሚጋብዘው ማለት ነው። ስለ ጂኦሎጂ የአፈር ምርምር ብንመለከት መነሻው ጂኦግራፊ ነው። ፕላስ ደግሞ አሁን አብዛኛው ተማሪ እንደው ከዝምን ካለው ጋር ብንመጣና ወደ ኤርፖርት ገብቼ ኤር ትራፊኪንግ ሰራለሁ ወይም በራዳር ቆጣጠራለሁ ቢል አብዛኛው መነሻው የሚጠይቀው የጂኦግራፊ ተማሪዎችን ነው ማለት ነው። ስለዚህ ትኩረት ቢያደርጉበት ሰፊ ነው፣ ብዙ ነው፣ ብዙ ሙያዎች ውስጥ ምትገቢበት ነው። ማስታወቂያዎች ሲወጡ ራሱ አንዳንድ ቦታ ላይ ጂኦግራፊ ይላል። ስለዚህ በሚማሯት ልክ ብቻ ሳይሆን ወደፊት ትልቅ ሲሆኑ የሚሄዱበት አለ። ስለዚህ እየሰፋ ስለሚሄድ ራያቸውን ቢያሰፉበት ደስ ይለኛል ብዬ አስባለሁ። በጣም ጥሩ መምህር፣ እጅግ አድርገን እናመሰግናለን። ጥሩ ሀሳብ ነው ያነሳሹ። እንግዲህ እየተማሩ ሲሄዱ አንዳንዴ በልጅነት ዝም ብለን ይሄን እንሆናለሁ እንላለን። እውቀቱ ሀሳቡ ሲኖረን ብዙ ምርጫዎች እንዳሉም ስለሚረዱ ተማሪዎች በጣም ጥሩ ነው። እጅግ አድርገን ነው የምናመሰግነው። እስቲ ደግሞ ለተማሪዎቻችን የሶስተኛውን ጥያቄ እናስታውሳቸውና ደግሞ እንዲሁ ተመልሰን መምህራችን ማብራሪያ ትሰጣለች። እናንተ ሞክሩ። 800 ላይ ዋኤን እያስቀደማችሁ መልሶቻችሁን አድርሱን። ትክክለኛ መላሾችን ደግሞ በስልክ መስመራችን ላይ ያስገባን ሀሳቦቻችሁን እንቀበላለን። የሶስተኛውን ጥያቄ ተከታትለን ተመልሰን እንገናኝ።
ተማሪዎች የሶስተኛውን ጥያቄ አስተውሰናችሁ ተመልሰን ተገናኘን። ስልክ መስመራችን ላይ ተማሪ ያለችን። ሄሎ ይሰማል? ማን እንበል? ይሰማል? ሜላት ከፈረንሳይ። እሺ ቴሌቪዥን ከፍተሽ ከሆነ ድምጹን አጥፊው በደንብ እንድንሰማማ። አጠፋሽው? እሺ የስንተኛ ክፍል ተማሪ ነሽ ሜላት? ይቆራረጣል ስልክሽ። እሺ የስድስተኛ የስምንተኛ። እሺ ይቅርታ። ስለዚህ የሶስተኛው ጥያቄ ጋር ያለ ነው። የሶስተኛውን ጥያቄ መመለስ ትችያለሽ። እሺ ጥያቄ ከሌላ ሶስተኛ ወገን ተጨምሮ ያለው ንግድ ምን ይባላል እንደሚለው መልሱ የመጀመሪያ ሆልሴል ትሬድ ማለት ሜላትዬ ሜላት ስልክሽ ይቆራረጣል፣ ልንሰማማ አልቻልንም። ይሰማሻልኛ? እሺ ስልካችን ተቋርጧል። ስለዚህ መምህር ተማሪያችን ሞክራለች። እሺ ተማሪያችን ሞክራለች፣ ግን የስልክ መስመሯ ጥራት ስለሌለውና ስለተቋረጠ ነው። አንቺ ወደ ማብራሪያው። እሺ የሶስተኛው ጥያቄ እንግዲህ ስንመለከት what is the term of trade that involves buying and selling throughout the third country ነው የሚለው። ይሄንን ከመመልከታችን በፊት ያው ተማሪዎች በስምንተኛ ክፍል ትምህርት ላይ ስለ ትሬድ በስፋት ተምረዋል። ትሬድ ምንድነው? ኢት ኢዝ ዘ ፕሮሰስ ኦፍ ባይንግ ኤንድ ሴሊንግ ነው አይደለ? አክቲቪቲ ነው በሻጭና በገዥ መካከል የሚደረግ ግንኙነት ነው። ትሬድን ያው ሲማሩት ኢን ዘ ሞደርን ታይም እና አት ትራዲሽናል ወይም ደግሞ ኤንሸንት ታይም ላይ ይለያያል። ኤንሸንት ታይም ላይ ባርተሪንግ ነበረ፣ እቃን በእቃ መለወጥ ኢኳል ቫልዩ ያለውን ይላል እና ከቦታ ቦታም የሚለያይበት ሁኔታ አለ። ኢን ዘ ሞደርን ታይም ላይ እንግዲህ ስንመለከት ያው መጻፋቸው ላይ በደንብ አድርጎ ያብራራዋል። ሳንቲም የተጀመረበት ወይም ደግሞ በገንዘብ ካሽ ገንዘብ የተጀመረበት ወቅት አለ። ያው በዚህ አጋጣሚ የመጀመሪያዎቹ ህዝቦች ነን ንግድ ላይ ሳንቲም መጠቀም የጀመርን ሰዎች ኢን ዘ ፔሪድ ኦፍ ኤንሸንት አክሱማይት ሲቪላይዜሽን ነው የተጀመረው። ሳንቲሞቻችንን በሶስት መልኩ ይቀረጹ ነበር፣ ከወርቅ ከብርና ከነሐስ ነበርና ያው ለየት ያደርገዋል። ይሄ ልንኮራበት የሚገባ ጉዳይ ነው ማለት ነው። እና ጥያቄያችን ምንድነው? እሱ ሰርድ ካንትሪ የሚለው ጋር ስንመጣ ትሬድን በሁለት ነው የምንከፍለው። አንደኛው ኢንተርናል ትሬድ አለ፣ ሁለተኛው ደግሞ ኤክስተርናል ትሬድ አለ። ኢንተርናል ትሬድ የምንለው ዶሜስቲክ ትሬድ ሲሆን በእኛው እርስ በርስ የሚከናወን የንግድ ልውውጥ ሲሆን ኢንተርናል ትሬድ ላይ ደግሞ በሁለት ይከፈላል። እሱ ማለት ነው ምንድነው? እሱ ሆልሴል ትሬድ እና ሪቴል ትሬድ ተብሎ ይጠራል። ሆልሴል ትሬድ የምንለው በጅምላ አሁን ለምሳሌ ሰፈራችን ሱቆች ይኖራሉ አይደለ? እነዛ ሱቆች ከመርካቶ ነው እቃ የሚያመጡት። ያ ፕሮሰስ ሆልሴል ትሬድ ተብሎ ይጠራል። ከመርካቶ ያመጣው ነጋዴም በችርቻሮ 1 ኪሎ 2 ኪሎ እያለ በአቅማችን ሲሸጥ ደግሞ የችርቻሮ ወይም ደግሞ ሪቴል ተብሎ ይጠራል ማለት ነው። ኤክስተርናል ትሬድን ስንመለከት ኢንተርናሽናል ትሬድ ነው። ዊዝን ዘ ካንትሪስ ነው። ክሮሲንግ ኦፍ ባውንደሪ አለ። ዜር ኢዝ ኖ ሊሚቴሽን ነው ማለት ነው። ከሀገር ወደ ሀገር የሚደረግ የንግድ ልውውጥ ሲሆን ኤክስተርናል ትሬድ ወይም ኢንተርናሽናል ትሬድ ደግሞ በሶስት ነው የሚከፈለው። አንደኛው ኢምፖርት አለ፣ ኤክስፖርት አለ፣ ኢንተርፖርት አለ። ኢምፖርት የምንለው ከውጭ ሀገራት ወደ ሀገር ውስጥ ስናስገባው ነው። ኤክስፖርት ስንል ደግሞ ከኛ ሀገር ወደ ሌላ ሀገር ስናስገባው ነው። ይሄኛው ጥያቄው ምንድነው? ፎር ዘ ሰርድ ካንትሪ ይላል። ለምሳሌ እኛ ከዚህ ሞሪንጋ ብንልክ ወደና ሀገር ሮ ማቴሪያል ነው ሞሪንጋው አይደለም፣ ይታሸግና ለተለያየ ሀገር ደግሞ ምን ይባላል? ይሸጣል። ፎር ሰርድ ካንትሪ ሆነ ማለት ነው። ስለዚህ ያን አይነት የንግድ ስርዓት ደግሞ ኢንተርፖርት ትሬድ ተብሎ ይጠራል ማለት ነው። ስለዚህ መልሳችን ለሶስተኛው ጥያቄ ምንድነው? እሱ ቢ ሆኖ እናገኘዋለን ማለት ነው። በጣም ጥሩ መምህር፣ እጅግ አድርገን እናመሰግናለን። እንደ ወደ አራተኛው ጥያቄ ከማለፋችን በፊት ግን ያው የ7ና የ8ኛ ክፍል ተማሪዎችን ታስተምሪያለሽ። ዛሬም የተዘጋጁት ጥያቄዎች እዛ ላይ ትኩረት ያደረጉ ናቸውና የ8ኛ ክፍል ተማሪዎች በተለይ 7ም ቢሆኑ ኔክስት
8ኛ ክፍል ገብተው ሚኒስትሪ ተፈታኞች ናቸው። አሁንም ደግሞ 8 ያሉ ልጆች ከፊታቸው ፈተና ስለሚጠብቃቸው እንደው የተማሪዎች የትምህርት አቀባበል ምን ይመስላል? አንቺ ስለ ፈተና በምን አይነት መልኩ እያዘጋጅሻቸው ነው? እሺ ያው የትምህርት አቀባበላቸው ከተማሪ ተማሪ ይለያያል። በጣም ከአቅምሽ በላይ አንቺን ሊፈትን የሚችል ተማሪም እንዳለ ክፍል ውስጥ ይታሰባል። በሶስት ነው የምንከፍላቸው የኛ ተማሪዎቻችንን። በጣም የመጀመሪያው አለ፣ መካከለኛ አለ፣ እንዲሁም ደግሞ ዝቅተኛ አለ። ሁሉንም ምንድነው እሱ አላማችን ወይም ስንሰራ ወደ ላይ ለማምጣት ነው። ይለያሉ። በክፍል ውስጥ ስትሰሪ አሁን መምህርነት ስትዩ ክፍል ውስጥ ገብተሽ አስተምርሽ መውጣት ብቻ አይደለም፣ ሁሉንም ወደ አንድ መስመር ማምጣት ነው ያለብሽ ማለት ነው። እና ወደ አንድ መስመር ለማምጣት ደግሞ የተለያዩ ስራዎች ይሰራሉ በስራችን ውስጥ ማለት ነው። ከማጠናከሪያ ትምህርት የለየሽውን ተማሪ ድጋፍ በመስጠት ሊሆን ይችላል። የማጠናከሪያ በአቅሙ ማለት ነው። ፈተናዎቻችንም ሲዘጋጁ ወይም ክፍል ውስጥ ምዘና ስናዘጋጅ የላኛውን ተማሪ ወይም አንዱን ወገን ብቻ አይደለም፣ ሶስትንም ተማሪ ያማከለ ነው የሚሆነው ማለት ነውና ደግሞ ከተሰራባቸው ምንም አይነት ለውጥ አይመጣም የሚል ነገር አይሰራም። ለውጥ ይመጣል። ፕራክቲስ ነው። በቃ ጥረት ይጠይቃል፣ ልፋት ይጠይቃል። ግን አንቺ ብቻ ስለጣርሽ አንቺ ብቻ ስለለፋሽም ለውጥ አይመጣም። የሁሉም ወገን ያስፈልገዋል ማለት ነው። ከዛ በተጨማሪ ግን ራሳቸውን በጣም ማዘጋጀት አለባቸው። ነገን የተሻለ ህይወት ለመኖር ነገን የተሻለ ሀገር ለመገንባት ዛሬ ላይ ተማሪዎቻችን ላይ ነው መስራት ያለብን። ልጆቻችንም ቢሆኑ ወይም ተማሪዎቻችንም ቢሆኑ ነገ የተሻለ ህይወት ለመኖር ዛሬ ላይ ነው ስንቃቸው። በቃ መማር ነው። በቃ ምንም ካልተማሩ ወይም ዛሬ ሌዝ ፌር ከሆኑ ነገ የሚፈልጉበት ራዕይ ወይም የሚፈልጉባት ቦታ ላይ ሊደርሱ አይችሉም ማለት ነው። ስለዚህ ትኩረት በመስጠት ጥያቄዎችን በመስራት ሳይናቅ ማለት ነው። በተደጋጋሚ ወርክሾቶች ይዘጋጃሉ። የሞዴል ጥያቄዎች አሉ። የ8ኛ ክፍል ተማሪዎች ደግሞ የ8ን ብቻ አለ ማጥናት ያለባቸው። ምክንያቱም ከ7 ግማሽ 50% ከ8 50% ነው። ስለዚህ ከዛሬ መጡ ሞዴል ፈተናዎች አሉ፣ እንዲሁም ደግሞ የሚኒስትሪ ፈተናዎች አሉ። እነዛ ከየትኞቹ ምዕራፍ በብዛት ወጥተዋል ያስታውቃሉ እኮ ጥያቄዎቹ ራሱ ሚኒስትሪ ሊወጡ የሚችሉ ይሻታሉ፣ ይታወቃል። እኛ ራሱ ትኩረት አድርገን ነው የምንሰራባቸው። እነዛ ታስተምሩም ትኩረት የምታረጉባቸው ቻፕተሮች ምን ይኖራሉ በደንብ። ስለዚህ እነዛ ላይ ትኩረት ማድረግ አለባቸው። የትኛውንም ጥያቄ መናቅ የለባቸውም ሲሰሩ። አሁን እኔ እነግራቸዋለሁ እነዚህ ጥያቄዎች ይመጣሉ። አንዳንዴ ምንም አይነት የወርድ ልዩነት ሳይኖር ወይ የሰጧቸው ወርክሾቶች ላይ እነዛ ጥያቄዎች የሚያገኙባቸው ወቅቶች አሉ። ግን ምንድነው እሱ ትኩረት አለመስጠት አለ። የልጅነት ባህሪ በጣም ይታይባቸዋል። ወላጅም ቢከታተላቸው እና እነዚህ ቢሆኑ የተሻለ ነው። ስለዚህ ደግሞ አሁን ኦፖርቹኒቲ በጣም ሰፊ ነው ለነሱ። ቅዳሜ ግድ ይማራሉ። ሲማሩ ለፈተና የሚፈተኗቸውን ሳብጀክቶች ብቻ ነው የሚማሩት። እነዛን ሲማሩም ደግሞ ጥያቄ ነው የሚሰሩት፣ ሌላ ነገር አይደለም። ጥያቄዎች ደግሞ ሲደጋገሙ ምንድነው እሱ የወርድ ልዩነት ወይ የሆነ ነገር ነው እንጂ ምንም የሚመጣ ወይም ከሌላ ዓለም የሚመጣ ነገር አይኖርምና ባይንቁ የሚሰጣቸውን ጥያቄዎች ትኩረት ቢሰጡ በጣም ደስ ይለኛል። በዛ መልኩ ራሳቸውን ማዘጋጀት ይችላሉ። በጣም ጥሩ መምህር፣ እናመሰግናለን። ጥሩ ሀሳቦችን ያነሳችሁ። ተማሪዎች በተለይ አሁን ላይ የሚሰጧቸውን ጥያቄዎች ትኩረት አድርገው መስራት አለባቸው። መምህራን ደግሞ አንዳንድ ጊዜ ፈጥነው የሚቀበሉልንን ተማሪዎች ብቻ ስራም ስለሚያቀሉልን ስለሚያስደስቱንም ልፋታችንን ፊት ለፊት ስለሚያሳዩን ትኩረት እነሱ ላይ ብቻ ማድረግ ሳይሆን በደንብ ደክመን ለፍተን ከታች ያሉትንም ተማሪዎች ማገዝ አለብን የሚል ጥሩ ሀሳብ ነው መምህር ያነሳሽልን። እጅግ አድርገን እናመሰግናለን። ተማሪዎች የዛሬ የተዘጋጁልንን ጥያቄዎች እየሞከራችሁ ነው። መምህራችንም ማብራሪያ እየሰጠች ነው። 3 ጥያቄዎችን መልሰናል። እንግዲህ አሁን ደግሞ 4ኛውን ጥያቄ ተከታትለን ተመልሰን እንገናኝ።
ተማሪዎች ተመልሰን ተገናኘን። የአራተኛውን ጥያቄ አስታውሰን የስልክ መስመራችን ላይ ደግሞ የአራተኛውን ጥያቄ የምትመልስልን ተማሪ ያለች። ሄሎ ሄሎ፣ ማን እንበል? ኑሃሚን። ኑሃሚን፣ ከየት ነው የምትደውይው? ከዱከም። ከዱከም። በጣም ጥሩ፣ እየተከታተልሽን ነው? አዎ። የዛሬው ጥያቄዎች እንዴት ናቸው? አንቺ የስንተኛ ክፍል ተማሪ ነሽ? እኔ 7ኛ ክፍል። ስለዚህ ትመልሺልናለሽ። የአራተኛው ጥያቄ ይዘጋጅ አይደለ? አዎ። እሺ፣ ጥያቄውን መመለስ ትችያለሽ አሁን። ጥያቄው እንደገባኝ ከሆነ ቢ ነው መልስ። ቢ ነው መልሱ? አዎ። እንደገባሽ መምህር እንዴት ነው ገብቷታል? መልሱ ትክክል ነው። መልሱ ትክክል ነው። የምትጨምሪው ሀሳብ አለ እንዴ ኑሃሚን? አይ እንደሞከርኩት ነው የመለስኩት። እየተጠራጠርሽ ነው የሞከርሽው ግን አግኝተሽዋል? አዎ። እሺ፣ በጣም ጥሩ። ስለ ደወልሽ እናመሰግናለን። እንዴት ነው ጥናት እየተጠና ነው? አዎ። እረፍት ነበር። አሁን ትምህርት ልትገቡ ነው አይደለ? አዎ፣ ትምህርት ሰኞ ነው የምጀምረው። የመጀመሪያ ሴሚስተር ፈተና እንዴት ነበረ? አሪፍ ነበር። እንደተዘጋጀሽው ጥሩ ነገር ነው ያገኘሽው? አዎ፣ ጥሩ ነው። በጣም ጥሩ፣ በርቺ። እናመሰግናለን። እናመሰግናለን። ቻው። እሺ ኑሃሚን። እሺ፣ ቻው። እሺ መምህር ተማሪያችን እንግዲህ ተጠራጥራም ቢሆን የጥያቄውን መልስ በትክክል አግኝተዋለች። አጣራጥሯታል። እስቲ እንግዲህ በደንብ ግልጽ እንዲሆንላት ደግሞ አንቺ ታብራሪላታለሽ። ያጠራጠራት ምክንያት ጥያቄው 7ም 8 ላይም አለ። እቺ ማግማ የምትላት ወርድን ታቃታለች ወይም ደግሞ ጥያቄዋ እንደዚህ ስትመጣ ሪች አውት ኦፍ ዘ እርዝ ሰርፌስ ሲል ያለው ፓርት 7ኛ ክፍል ላይ አለ። ሌሎች ወርዶች ግን 8ኛ ክፍል ላይ ናቸው እና ግራ ያጋባት ወይም ኮንፊዝ ያደረጋት ያ ነው ብዬ ነው ማስበው። እንግዲህ በይበልጥ የአራተኛውን ጥያቄ የሚያብራራው የ8ኛ ክፍል መጽሐፍ ምዕራፍ 1 ላይ ፊዚካል ካራክተሪስቲክስ ኦፍ ዘ እርዝ ይለና ስለ ኢንተርናል ፓርት እና ኤክስተርናል ፓርት ወይም ደግሞ የመሬት ላይ ለውጥ የሚያመጡ ሪዘልታቸው ምንድነው ውስጣዊ እና ውጫዊ ላይ ተብሎ ያስቀምጠዋል ማለት ነው። ስለዚህ ኢንተርናል ፓርት ወይም ደግሞ ቴክቶኒክ ፎርስ ኦፍ ኤንድ ዘ ሪዘልትስ ኦፍ ዘ ላንድ ሰርፌስ ይልና 3 ነገሮችን ያስቀምጠዋል። ፎልዲንግ 4 ነገሮችን አርዝኬክ እና ቮልኬኖ ይላል። ይሄኛው ከነዛ መካከል አንደኛው ነው። ቮልኬኖን ስንመለከት ያው ምንድነው እሱ ኢንተርናል ፓርትስ ወይም ደግሞ የመሬት ውስጣዊ ክፍል ኢን ዘ ቤዝ ኦር ኢን ዘ ሳይድ ኦፍ ዘ እርዝ ሰርፌስ ላይ የሚመጣ ወደ ሞልተን ማቴሪያል ሶሊዱን ወይም ደግሞ ወደ ቅልጥ አለት የሚቀይርበት ሂደት ነው። ምክንያቱም ያው የመሬት ክፍላችንን ስንመለከት 7ኛ ክፍል ላይ እንደተማሩት ኢንተርናል ፓርቱ ወይም የመሬት ክፍል በራሱ በ3 ይከፈላል። ክረስት፣ ኮር፣ መንተል እያለ የመሬት ውስጣዊ ክፍላችን ደግሞ በጣም ሀይ ቴምፕሬቸር ወይም ደግሞ ከፍተኛ የሆነ የሙቀት መጠን አለ። ያ ከፍተኛ የሆነ የሙቀት መጠን ደግሞ አለቶችን ወደ ቅልጥ አለት ይቀይራቸዋል። ቅልጥ አለት ብለን ስንጠራው ሞልተን ማቴሪያል ወይም ደግሞ ማግማ ተብሎ ይጠራል። እና ማግማነቱ ውስጥ እያለ ነው ቅልጥ አለቱ ከመሬት ሳይወጣ ወይም ኢራፕት ሳያረግ እያለ ማግማ ወይም ሞልተን ማቴሪያል ብለን እንጠራለን። ነገር ግን ይፈነዳል አይደል? አይቆይም። ከዛ ከፈነዳ በኋላ ግን የላኛው የመሬታችን አውት ኦፍ ዘ እርዝ ሰርፌስ ላይ ሲደርስ ማግማ የሚለውን ስም ይቀይርና ላቫ የሚል መጠሪያ ይሰጠዋል ማለት ነው። ታዲያ ቬንት የምትለው ቃል ቮልኬኖ ኢራፕት ሲያደርግ ኢፍ ኢት ኢዝ ኤ ሲንግል ሆል ወይም ደግሞ በአንድ ቀዳዳ ብቻ የሚፈስ ከሆነ ቬንት ብለን እንጠራዋለን። ግን የተለያዩ ቀዳዳዎች የሚፈጠር ደግሞ ከሆነ ፊውዠር እያለ ይሄዳል። ከዛ ይሄ ካልዴሪያ ክራተር እያለ ይቀጥላል ማለት ነው። ለምሳሌ ቤስት ኤግዛምፕል ዊዝን ካልዴሪያ ኤንድ ክራተር ሌክ ማውንትን ስንመለከት በኢትዮጵያ ውስጥ ማውንት ዝቋላ ወይም ደግሞ የዝቋላ አቦ ሲባል ሰምተሽ ካወቅሽ እሱ የቮልኬኖ ሪዘርት ነው ማለት ነው። ምን አለው ከላይ ሀይ ውንት ነው የውሃ አካልም አለው ኮንሼፕም ነው። ስለዚህ መልሳችን ሊሆን የሚችለው ምንድነው? እሱ ላቫ ነው ማለት ነው። በጣም እናመሰግናለን መምህራችን። በጥሩ ሁኔታ ነው እያብራራሽ ያለችው። በቤት ሆነው እንግዲህ የሞከሩ ተማሪዎች ትክክል የሆኑም ይኖራሉ። ደግሞ ምናልባት የተጠራጠሩ ተማሪዎች ቀደም ብላ እንደደወለችልን እንደ ኑሃሚን መምህራችን ጥሩ ማብራሪያ ስለሰጠች የበለጠ ግልጽ እንደሚሆንላችሁ እናምናለን። ተማሪዎች እስኪ አሁን ደግሞ ለዛሬ ከተዘጋጁልን ጥያቄዎች መካከል የመጨረሻውን 5ኛውን ጥያቄ አስታውሰን ተመልሰን እንገናኝ።
ተማሪዎች ለዛሬ ከተዘጋጁልን የሶሻል ስተዲስ ጥያቄዎች ውስጥ ሁሉንም መልሰን የመጨረሻው ጥያቄ ጋር ደርሰናል። የመጨረሻውን ጥያቄያችንን መምህራችን ታብራራልናለች። መምህር ማለፍ እንችላለን ወደ ማብራሪያ። እሺ የአምስተኛው ጥያቄ ምንድነው? ዘ earthquake record can range 5 to 7 indicates ነው የሚለው። earthquake ምንድነው? እሱ በአማርኛ የመሬት መንቀጥቀጥ ነው። it's the movement of shaking of the earth ነው። ሳናስበው ድንገት ሊከሰት የሚችል ነገር ነው እና ሰፊ እንትንም አለው ማለት ነው። መለኪያው ምንድነው? ኢንስትሩመንቱ ሪካርድ ምንድነው? በደንብ አድርገው ያውቁታል ወይም ደግሞ የተማሩበት ነው። ፕላስ ደግሞ ያው የመሬት መንቀጥቀጥ ሪሰንት ታይም ላይ በተለይ አዲስ አበባ ላይ ብርቃችን አልነበረም በብዛት ሲከናወን ስለነበረ እዚህም ድረስ ንዝረቱ ስለነበረ ትክክል ንዝረቱ ስላለ በየጊዜው መረጃዎች ሲሰጡ ስለነበረ የበለጠ መረጃ ድሮ በፊት ምሳሌ ተብሎ በውጪ ነበረ የሚደረገው። አሁን በቅርብ ያውቁታል ተማሪዎቻችን። እና የመሬት መንቀጥቀጥ ወይም earthquake በሬክተር ስኬል ነው የሚለካው። በሬክተር ስኬል ሲለካም ከ0 እስከ 9 ነው መለኪያው እና ከዚያቺ ከ0 እስከ 9 ተከፋፈላለች ማለት ነው። ከ0 እስከ 5 ከ5 እስከ 7 ከ7 እስከ 8 እና above 8 ያው ማብቂያው መጨረሻው ስንት ነው ብዬሻለሁ? 9 ነው ማለት ነው። ስለዚህ ከ5 እስከ 7 ያለው ኢንዲኬት የሚያደርገው የትኛው ነው? እዚህ ጋር እንግዲህ አማራጮቻችን ሜጀር አለ፣ ግሬት አለ፣ ማይነር ኦር ላይት አለ። አራተኛው አማራጫችን ደግሞ ሞደሬት ቱ ስትሮንግ ይላል ማለት ነው። ከ5 እስከ 7 ከሆነ ማይነር ወይም ላይት ነው የምንላት በይበልጥ ያው ኢትዮጵያ ውስጥ ስናያት የነበረችዋ ንዝረቷን ማለት ነው። ከ5 እስከ 7 ነው ያስቀመጠው ይሄኛው። እንግዲህ ከ5 እስከ 7 ስንመለከት ደግሞ ሞደሬት ቱ ስትሮንግ ነው ማለት ነው። ሞደሬት ቱ ስትሮንግ ወይም ደግሞ ስትሮንግም ያልሆነ ግን ወደ ምን የሚጠጋ ወደ ስትሮንግ የሚጠጋ ነው ማለት ነው። ከ7 እስከ 8 ከሆነ ደግሞ ሜጀር ብለን እንጠራዋለን። ያው ትንሽ እየጨመረ ነው የሚሄደው። እንግዲህ ከ8 በላይ ከሆነ እስከ 9 ባለው ደግሞ በተለያዩ ዓለም ክፍል ላይ የምናየው የቅርብ ጊዜ የቱርኩን መጥቀስ እንችላለን። በጣም ፕሮፐርቲ ዲስትሮይድ ሊያደርግ የሚችል የሰው ሕይወትን ሊያጠፋ የሚችለው ዘ ግሬት ዋን ብለን የምንጠራው ነው ማለት ነው። ስለዚህ earthquake የሚለካው በሲስሞሜተር ነው። ኢንስትሩመንቱ ሪከርድ የሚደረግበት ደግሞ ሴስሞግራፍ ተብሎ ይጠራል ማለት ነው። ስለዚህ በዚህ መልኩ ይሆናል ማብራሪያው። መልሳችን ደግሞ ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። በጣም ደስ ይላል መምህራችን። እንግዲህ በጥሩ መልኩ ይዘሻቸው የመጣሻቸውን 5 ጥያቄዎች ለተማሪዎች በሚመጥን መልኩ ግልጽ በሆነ መልኩ ጥሩ አርገሽ አብራርተሽልናል። በጣም እናመሰግናለን። ቆይታችንን እንዴት አገኘሽው? በዛውም ደግሞ መጨረሻ ምናልባት ለተማሪዎችም ለወላጆችም ይሄን መልእክት ሳልል አልወጣም የምትይው ሀሳብ ካለ እድሉን ልስጥሽ። እሺ በጣም አመሰግናለሁ። ቆይታችንን በጣም ጥሩ ነበረ። እኔም መምጥቼ ያለኝን ነገር ሼር በማድረጌ በጣም ደስተኛ ነኝ። እንደው ለወላጆች በይበልጥ ብናገር ደስ የሚለኝ ከልጆቻቸው ጋር ቢቆጣጠሯቸው፣ ጊዜ ቢሰጧቸው። አንዳንዴ የሆነ ነገር ስላረግሽላቸው ብቻ ልጆችን ተንከባክበሻል ወይም ደግሞ ልጆች ካንቺ ጋር ናቸው ማለት አይደለም ማለት ነው። ስለዚህ ጊዜ ትንሽ ቢሰጧቸውና ምን እንደተማሩ ውሏቸው እንዴት እንደነበረ ቢጠይቁ ነገን የተሻለ ትውልድ መፍጠር እንችላለን። ምክንያቱም ያው እንደ መምህርነቴ ከተማሪ ጋር ስለሆነ ሙሉ አብዛኛው ወላጅ ከቁስ ያለፈ ልጆቹ ላይ ትኩረት አያረግም። ለሱ ለፍቼ ለሱ ወጥቼ ለሱ ወርጄ ነው። ልፋቱ ግን ለሱ እስከሆነ ድረስ ጊዜ አስፈላጊ ነው። ከምንም በላይ ፍቅርና ጊዜ እንክብካቤ ለልጆቹ ወሳኝ ነገር ነው ማለት ነው። አሁን በአሁኑ ሰዓት የምሰሚያቸው ነገሮችም ደስ አይሉም አይደለ? ምንድነው እሱ ጊዜ ካለ መስጠት ነው ለልጆቻችን ነው። ጊዜ ብንሰጣቸው የተሻለ ነው ብዬ አምናለሁና ለወላጆች ነው። ልጆች ወላጆችን የሚፈልጉበት እድሜ ይሄ ነው። የተማሪነታቸው ጊዜ አጋዥ፣ አብሮነት፣ ሀሳባቸውን የሚሰማቸው፣ የሚያደምጣቸው፣ የሚያስፈልጋቸው ጊዜ ነውና ወላጅ ደግሞ ያው የኑሮን ለማሸነፍ ልጆችን የተስተካከለ ነገር በኑሮ ለማድረግ እሱ ላይ ትኩረት ያደርጋል። ግን ያው ሁሉ ተደክሞ ፋይናሊ ልጆቻችንን የምንፈልገው ቦታ ላይ ማድረስ ካልቻልን ኪሳራ ስለሚሆን ወላጆች በትክክል ለልጆቻችሁ ጊዜ መስጠት፣ እገዛ ማድረግ በምትችሉት ነገር ሁሉ ከጎናቸው ልትሆኑ ይገባል። ይሄ ጥሩ መልእክት ነው። እናመሰግናለን መምህር። ዛሬ እንግዲህ ጊዜሽን ሰውተሽ የረፍት ጊዜሽን አጭር ጊዜ ናት የረፍት ያላችሁ መምህራን ብዙ ጊዜ ያው ትምህርት ላይ ስለምትሆኑ ቢዚ ናችሁ። ያንን ሁሉ አድርገሽ ከኛ ጋር ጥሩ ቆይታ ስላረግሽ እኛ ደግሞ በተማሪዎቻችንና በልጆች ዓለም ስም ይችን የምስክር ወረቀት መምህራችን እናበረክታለን። እናመሰግናለን። እሺ እናመሰግናለን።
ተማሪዎች እንግዲህ ለዛሬ የነበረን የመምህሬ ቆይታ ይህንን ይመስል ነበረ። ጥሩ ቆይታ አድርገናል። እናንተም ስትሳተፉ ነበር። አብራችሁን ስለነበራችሁ በጣም ደስ ይለናል። ጥሩ እውቀት አግኝታችኋል ብለንም እናስባለን። እንግዲህ ይህን ዝግጅታችንን ምናልባት ዛሬ ዘግይታችሁ የተከታተላችሁ ተማሪዎች ደግሞ ማክሰኞ ከ11 ሰዓት ጀምሮ ስለሚደገም በድጋሜ ልታዩት ትችላላችሁ። ከዚህ ውጪ ደግሞ በኢቲቪ የልጆች ዓለም የዩቲዩብ ቻናል ላይም እንዲሁ ማግኘት ትችላላችሁ። እዛ ላይ ደግሞ ሌሎችም ሳብጀክቶች ላይ መምህራን የሰጧቸውን ማብራሪያዎች እያያችሁ ለፈተናም ለትምህርታችሁም እንዲያግዛችሁ መከታተል ትችላላችሁ። ለዛሬ የነበረን ቆይታ ግን ይሄንን ይመስላል። ሳምንት በሌላ የትምህርት አይነት ከሌላ መምህር ጋር እንገናኛለን። እስከዛው ሰላም ሁኑ።